ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ ዛሬ እንግዲህ ብዙዎቻችሁ የወደዳችሁት እንዲሁም ደግሞ ሞክራችሁ ሰርታችሁ ተጠቅማችሁ በጣም የተስማማችሁ እንደተስማማችሁ ራሳችሁ ጽፋችሁልኛል። ነገር ግን ደግሞ አልደርቅ አለን ሳሙናው አልቀልጥ አለን ብላችሁኛል። የሩዝና የተልባ ሳሙና አሰራር ነው ይዤላችሁ የመጣሁት። ዛሬ እንግዲህ ለራሴ አርጎብኝ ለእናንተም በዛው ይዤላችሁ ልምጣ። እንዲሁም ደግሞ ለጥያቄያችሁ እንዲሁም ሰርታችሁ ለተጠቀማችሁ ተጠቅማችሁ ደግሞ ለውጥ ላያችሁበት እንዲሁም ላመሰግናችሁኝ እንዲሁም ላመሰግናችሁ በዚሁ አጋጣሚ ይዤላችሁ መጥቻለሁ። በእንደዚህ አይነት መልኩ ረጋ ብላችሁ እንዲሁም ደግሞ መስሪያ የለንም በምን እንስራ ሁሉንም ዛሬ እንግዲህ ለሁሉም መልስም እንዲሁም ደግሞ በጣም ቆንጆ የሆነ የተልባ ሳሙና የተልባና የሩዝ ሳሙና አሰራር ይዤላችሁ መጥቻለሁ። በእርግጠኝነት ማዳት ያለባችሁ እንዲሁም ደግሞ ብጉር ፊታችሁ በጣም በሰዓት በፀሐይ እንዲሁም ደግሞ ለተጎዳ ማዳት በጣም ላቆሰላችሁ ብጉር ጠባሳ በጣም አሪፍ የሆነ ነው። እናንተ ራሳችሁ ተጠቅማችሁት እንትን ብላችሁልኛል። በዚሁ አጋጣሚ አመሰግናለሁ። እኔ የምጠቀመው ነው እና እዚህ እንግዲህ የተጠቀምኩት ወደ አሰራሩ ስመጣ ምንድነው እዚህ ጋር የገታ 3 ማንኪያ ነው የተጠቀምኩት። 2 ማንኪያ በዚህ ማለት ነው። እና እናንተ በመጠናችሁ እንደ ሳሙናው ብዛት እንደምትሰሩት ብዛት መስራት ትችላላችሁ። እንዲሁም ደግሞ ይሄን ሳሙና በነገራችን ላይ የምሰራላችሁን በምትነግዱት ራሱ ይሄንን እንደዚህ አባስታችሁ ራሱ መሸጥ ትችላላችሁ። በጣም አሪፍ ነው። እና እዚህ ጋር እንግዲህ ተልባውንም ተመሳሳይ ነው የምጠቀመው ማለት ነው። ተመሳሳይ እንደዚህ 3 ማንኪያ አድርጌዋለሁ ማለት ነው። ተልባውን እንግዲህ እኔ በዛ ማደርግበት እንዳልኳችሁ ለፊቴ በጣም እየተጎዳ ስለነበር በፊት በጣም ያዳንልኝ ነው። አሁንም እንደዚሁ እንግዲህ እኔ ሳሙና ቤት ውስጥ ነው እየሰራው የምጠቀመው ማለት ነው። እና እዚህ ጋር እንግዲህ መጥበሻ አለችኝ ያው የሚያዘጋጅበት ማለት ነው። እና በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ መልካም አስተያየት ኮሜንት ስለምሰጡኝ ከልብ አድርጌ አመሰግናለሁኝ። እና እዚህ ጋር እንግዲህ መጠኑን በእርጋታ ማለት ነው እንግዲህ የውሃ ልኩንም ማሳይን ሁሉንም እንግዲህ እኔ ኮሜንት አነባለሁ። በአሁኑ ጊዜ ነው ቢዚ የሆንኩት እንጂ ማለት ነው። እና አልመች ብዬሎኝ ነው እስከዛሬ ድረስ ያዘገየውባቸው ማለት ነው። እና እዚህ ጋር እንግዲህ 2 ብርጭቆ ውሃ ነው የተጠቀምኩት። በያያችሁት ብርጭቆ ውሃው የሞቀ ውሃ ነው የተጠቀምኩት ቶሎ እንዲደርስልኝ ብዬ ማለት ነው። እና እዚህ ጋር እንግዲህ እንደዚህ ይሄ እየፈላለን ጄሊ እስከሚሆን ድረስ እንጠብቀዋለን ማለት ነው። ጄሊ እስከሚሆን ድረስ እስከምንጠብቀው እሱ ጄሊ እስከሚሆንልን ድረስ ምን እናደርጋለን እንግዲህ የምንጠቀመው ሳሙና አብረን ቀላቅለን የምንሰራውን በቤት ውስጥ ያለውን ያላችሁትን የምትጠቀሙትን ተጠቀሙ ማለት ነው። እናንተ ሳሙና ባላችሁ እኔ ከዚህ በፊት በላክስ ሳሙና ነው የሰራውላችሁ። ዛሬ ደግሞ በግሪሲኒ ነው። ይሄም ግሪሲኒ ደረቅ ነው በጣም በነገራችን ላይ ማለት ነው። ለፊት እንዲሁም ደግሞ ብጉራማ ላለ ነገር አሪፍ ነው ተብሎ እየተገዛ ነው ማለት ነው። እና እንግዲህ እዚህ ጋር እንግዲህ በደፍ ሳሙናም መስራት ትችላላችሁ ባላችሁ ነገር እንዲሁም ደግሞ ምንም የሌለው ኦሪጂናሉ ማለት ነው። እሱም ደግሞ በእሱም መስራት ይቻላል ማለት ነው። እና እኔ ከዚህ የምጠቀመው እንግዲህ ቤት ውስጥ እየቀላቀልኩ ነው ማለት ነው። የሚገዙልኝ የሚሰጠኝ ሳሙና አይስማማኝም እንዲሁ ባዶውን ስጠቀመው ማለት ነው። እና ምንድነው እኔ የማደርገው ቤት ውስጥ እንደዚህ እየሰራው ስለምጠቀም በጣም ፊቴ አጠይቁኝ በቃ ለፊት ጥራት እንዲሁም ደግሞ እንዳልኳችሁ ብጉር ጠባሳ እንደ ፊታችሁ በጣም ቁስልት አለ። ሁልጊዜ ደግሞ ማስክ መስራት የማትችሉ በእንደዚህ መልኩ ሁሌም ጠዋት የምትታጠቡበት ጠዋትና ማታ ማለት ነው። እና እኔ ጠዋትና ማታ ነው የምታጠበው። እና ከመግዛት በውድ በቃ የሩዝ ሳሙና በነገራችን ላይ በጣም ውድ ነው ስንገዛው ማለት ነው። እና እኔ ራሱ ፈልጌው ነው እንደዚህ። ግን እግዚአብሔር ይመስገን በራሴ ራሳችሁን በራሳችሁ ሲቸግረው የሰው ልጅ ማለት ነው። እና
በራሳችሁ መፍትሄ ታገኛላችሁ። እናም ይሄ መፍትሄ ለእኔ በጣም ጠቅሞኛል። ይሄንን ሳሙና በማይመቼ ሁኔታ ራሱ አልቆብኝ ግዴታ ግን እኔ እንዳልኳቸው ሌላ ሳሙና መስራት መጠቀም ስለማልችል በእንደዚህ ሁኔታ ስለሆነ ሰራዊ ማለት ነው። እና እንግዲህ እዚህ ጋር ከ10 ደቂቃ በኋላ ወደ መጣሁበት ስመጣ 10 ደቂቃ ሆኖታል። እንግዲህ ከ10 ደቂቃ በኋላ እንደዚህ ጄሊ ሆኖታል ማለት ነው። ነገር ግን እዚህ ጋር የምነግራችሁ ነገር ማለት ነው ጀሊውን እንትን አድርጉት፣ ሳሙናችሁ ደረቅ ተሆነ ማለት ነው እንደዚህ ሳሙና እና በዛ አድርጉት፣ ቀጠና አድርጉት ማለት ነው። እኔ ምን ገጠመኝ መሰላችሁ? በጣም አጠረችና ጀሊዋ ማለት ነው። ነገር ግን እንትን አለብኝ አነሰኝ ማለት ነው። ከዛ በኋላ ምን አደረግኩት? ይሄንን ውሃው የሞቀ ውሃ ላይ እዚህ ሩዙ ላይ ያደረግኩት እና እዚህ እንትን ያልኩት ላይ ማለት ነው ከላይ ያጠለልኩት ላይ ምን አደረግኩ? መልሼ እዛው ላይ ጨመርኩበት ማለት ነው። አላሳየኋችሁም። ያለች ደቂቃ በጣም ትንሽዬ ነበረች። እንደምታውቁት ረመዳን ነው። በዚህ ስራ ብዛት ደግሞ ብቸኛ ሆኜ ነው የምሰራው ማለት ነው። እና የሁለት ሰው ስራ አስቡት። እና በዛች ባለች ሰዓት ስለሆነ እየቆረጥኩ ነው ያሳየኋችሁ። ነገር ግን እኔ ከካሜራ ጀርባ ያደረኩትን እነግራችኋለሁ ማለት ነው። እንግዲህ ከዚህ በፊት እየሰራሁላችሁ እንደዚሁ ማለት እሳት ላይ ሳልጥድ ነበረ እንደዚህ እንትን ያልኩላችሁ የቀለጠልኝ ማለት ነው። ግን እናንተ አልቀለጠልኝም ስላላችሁኝ እኔም ይሄ ሳሙና ደረቅ ስለሆነ ምን አደረግኩኝ? እንደዚህ እሳት ላይ ጣድኩት ውሃ ከስር አድርጌ ማለት ነው። እንደዚህ እያደረግኩት እያለ በነገራችን ላይ በመሀል እየተጣራው በመሀል ነይ እየተባልኩኝ ከዛ ምንድነው የሆነው መሰላችሁ? በመሀል ድርቅ እያለብኝ ማለት ነው። ስለዚህ ምን አደረግኩኝ? እንደዚህ በጣም ፈረብኝና ውሃ አደረግኩበት። ውሃ የሞቀ ውሃ ትንሽ ጨመርኩበት ማለት ነው። ነገር ግን እናንተ ጀሊውን እንዳልኳችሁ በዛ አድርጉት ማለት ነው። እና እንደዚህ አድርጌ እንደምታዩት ቅልጥ ብሎልኛል። በጣም ነው ትንሽ ትዕግስት ይፈልጋል ማለት ነው። እና እዚህ ጋር እንግዲህ እንዳልኳችሁ የሳሙናው እንትን ነው። እዚህ ጋር እንግዲህ መስሪያ አለኝ እኔ ይቺ መስሪያ በጣም ትንሽ ናት ማለት ነው። ሌላው ደግሞ ሰርቼላችሁ ቅርጹን አልወደዳችሁትም እና የባለፈውን እንትን አላልኩም እና በሃይላንድ ራሱ በውሃ ሃይላንዱ በእንደዚህ ከቂጡ ቆርጣችሁ መስራት ትችላላችሁ። እንዳልኳችሁ ቆርጬ ሁሉንም ላሳያችሁ ነበር ፍላጎቴ፣ ግን ከጊዜ ጥረት በኋላ ነው እንደዚህ በእንደዚህ መስራት ትችላላችሁ ብዬ እንትን ያልኩኝ። ከዚህ በፊት የሰራሁበትን እንትን ነው። እኛ ለጣፋጭ ነገር እነኝህ እንትኖቹ የሚመጡት ናቸው ተታች ያሉት ማለት ነው ፕላስቲኮቹ እና ይሄ ደግሞ ሳህን ነው። እንደዚህ በእንደዚህ አይነት መልኩ መስራት ይቻላል። ግዴታ መስሪያ የለንም ብላችሁ አይጠበቅባችሁም። የለንም ብላችሁ መጨነቅ ማለት ነው። እና እንደዚህ አድርጌ እንደምታዩት እንዳልኳችሁ በመሀል እየሄድኩ ስለነበረ ትንሽ ከሳቱ ላይ አውርጀው ቆይቼ ነበረ እና ምን ሆነ እንደዚህ መልሶ ወዳውኑ እርግት አለ ማለት ነው። ረጋብኝና እንደዚህ እየቧጠጥኩ ራሱ እየጨመርኩት ነበረ ማለት ነው እና ወዳውኑ ነው የሚረጋው። በነገራችን ላይ እንደዚህ አድርጌ ፍሪጅ ውስጥ ይጨመራሉ ትሉኛላችሁ። ቪዲዮ ግን በመጀመሪያ በጣም ጨርሱ እስከ መጨረሻው ማለት ነው። እኔ ፍሪጅ ውስጥ አላደርግም። ፍሪጅ ውስጥ የማላደርግበት ምክንያት ምንድነው? ተፍሪጅ ስታወጡት ውሃ ይሆንባችኋል። እናንተም ተናግራችኋል። እና ፍሬዘር ማለት እንትን በረዶ ቦታ ሳረገው እንትን ይልብኛል። ምንድነው ውሃ ይሆናል ትሉኛላችሁ። ነገር ግን ቪዲዮውን በመጀመሪያ አዳምጡ ማለት ነው። እኔ ፍሪጅ ውስጥ አላስቀምጥም። እንግዲህ ለአንድ ቀን ለ24 ሰዓት ውጭ ያደረኩት ከ2 ሰዓት 3 ሰዓት በኋላ እንደዚህ ይሆናል። ሲጀመርም ውጭ ላይ ማለት ነው። ማለት ፀሐይ ላይ ሳታደርጉ ንፋስ ያለበት እንደዚህ ቀዝቃዛ ቦታ ማለት ነው። እና እንደዚህ ይሆናል። በማግስቱ ከ24 ሰዓት በኋላ እንደዚህ ይወጣልኝ ማለት ነው። አሁን ራሱ የደረቀልኝ ነው ማለት ነው። እና ጊዜ አይፈጅም። ፀሐይ ላይ ራሱ ማድረግ አይጠበቅባችሁም። ይህንን እንትን ስትሉት ነፋሻ ቦታ ላይ ዝም ብዬ እኔ ክፍሌ ነው የማደርገው ማለት ነው። እና ይህን የመሰለ የሚያምር ሳሙና ነው። ሽታው ብትሉ እንደገናም ደግሞ ደስ የሚል ፊት ቆንጆ የሆነ ድርቅ ያለ ነው። በተለይ ወዛማ ለሆነ ፊት ማለት ነው። እና
በጣም አሪፍ ነው ይሄ ማለት ነው። እና ሳሙና ለምን በውድ እንገዛለን? እንደዚህ እየሰራን መጠቀም እንችላለን ማለት ነው። እንደምታዩት አረፋው በጣም ጽድት ያለ ነው። አሪፍ ነው። የሆነ ጥርት ነው የሚያደርግላችሁ እንዳልኳችሁ፣ ፊታችሁ ለተጉረበረበ ሰውነታችሁ፣ ደረት አካባቢያችሁ፣ ትከሻችሁ፣ በተለይ ፀሐይ ላይ ለምትወጡ ልብስ ለምታሰጡ እንደኔ ማለት ነው፣ ደረታችሁ አካባቢ ትከሻችሁ ላይ የሚወጣባችሁ ካለ ማለት ነው። እና ይህ በእርግጠኝነት ትወዱታላችሁ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ፣ መልካም ቆይታቸው